አንዳንድ ወንዶች አላችሁ ግንኙነት ካደረጋችሁ በኋላ ሹልክ ብላችሁ ከቤት የምትወጡ እና ግንኙነት ካደረግን በኋላ መኪና ብንነዳ ችግር አለ ወይ ብላችሁ የምትጠይቁኝ ሰዎች አላችሁ። ልክ የዘር ፈሳሽ እንዳፈሰሳችሁ የሚለቀቁት ሆርሞኖች ግንኙነት እንደረካችሁና ከዛ በላይ ግንኙነት እንደማያስፈልጋችሁ ብልታችሁ እንዲፈሰፈስ የሚያደርግ እንቅልፍ እንዲላችሁ ድካም እንዲላችሁ የሚያደርግ አይነት ሆርሞን ነው እና ያ ሆርሞን በጊዜ ተለቆ ከዛ በኋላ ሰዓቱን ጠብቆ ተመልሶ የሚወርድ ነው። ስለዚህ ለሁለተኛ ዙር ዝግጁ ትሆናላችሁ። አንዳንድ ሰዎች በልምምድም አንጻር ሊሆን ይችላል ወይም እነዛ የሚለቀቁት ሆርሞኖች በጣም ከፍተኛ ከሆነ የሆነ እንቅልፋቸውን መቆጣጠር የማይችሉት ደረጃ ይደርሳሉ። አንዳንድ ወንዶች በቃ ግንኙነት ከጨረስኩኝ በኋላ ማንም እንደዚህ ቦምብ ቢፈነዳ አልነቃም የምተኛው እንቅልፍ የሚሉ ሰዎች አሉ። የማትቆጣጠሩት አይነት የእንቅልፍ ስሜት ካላችሁ ከግንኙነት በኋላ አንደኛ ለሁለተኛ ዙር ዝግጁነት ጭራሽ አይኖራችሁም። ኤክሰስ ሊሆን ይችላል እነሱ ሆርሞናችሁ ቼክ አስደርጉት። ከዛ በኋላ ደግሞ መኪና ባትነዱና ባላችሁበት ቦታ ብታድሩ ይሻላችኋል። ግን ለሁለተኛ ዙር ዝግጁነት ልማድ ካላችሁ እንቅልፋችሁ በጣም የሚያስቸግራችሁ ካልሆነ ችግር የለውም። ጨረሳችሁ ማለት ነው መኪና መንዳት አትችሉም ማለት አይደለም። ተሯሯጦ ከመውጣት ማለት ነው። 2-3 ዙር ግንኙነትን ማድረግ ራስን ማለማመድ በጣም አሪፍ የሆነ ነገር ነው። ግን አንዳንድ ሰዎች አላችሁ ደግሞ ጭራሽ ለሁለተኛ ዙር ዝግጁነት የማትሆኑ ጭራሽ ከቁጥጥራችሁ በላይ የሆነ ድካም ያላችሁ እና ብልታችሁ ብትታገሉት ለሁለተኛ ዙር ዝግጁ ሆነ ብትሉ ራሱ ልፍስፍስ የሚሆን በተለይ ደግሞ ለመጀመሪያ ዙርም ያን ያክል የሚያስደስት አቋቋም ከሌለው የዛኔ ስንፈተ ወሲብ ሊኖርባችሁ ስለሚችል መታችሁ ሆርሞናችሁን፣ ደም ስራችሁን፣ ጡንቻችሁን፣ ነርቫችሁን እንዳግባቡ ቼክ አድርገን አግባብ ያለውን ሕክምና ልናስጀምራችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ። ግለ ወሲብ ስናደርግና በአካል ግንኙነት ስናደርግ ጣዕሙ ይለያያል። ለምን? የግለ ወሲብ በጣም ይጣፍጣል። ጭንቀት ስለሌለብህ፣ አጠገብህ ማስደሰት ያለብህ ሴት ስለሌለች፣ ኃላፊነት ስለሌለብህ፣ አላስደሰትከኝም ቶሎ ጨረስክብኝ ብልቴ የተልፈሰፈሰ ምናምን ብላ ምትልህ ሴት ስለሌለች፣ ጭንቀት ስለሌለው ነው። ሁሉ ወንድ ነው የሚለው ሴጋ ይጣፍጣል ይላል። ከዛ በኋላ ቀስ ብሎ 1-2 ቀስ ብዬ ጀምራለሁ ይባልና ብልት እስቲሞት ድረስ፣ ጡንቻ እስቲሳሳ ድረስ፣ ደም ስር እስቲበላሽ ድረስ፣ ነርቭ እስቲሞት ድረስ፣ ሆርሞን እስቲዛባ ድረስ፣ ለጭንቅላታችሁ ቶሎ መጨረስ እስታስተምሩ ድረስ፣ ሱስ እስቲይዛችሁ ድረስ ትቀጥሉበታላችሁ። የዛኔ ለስንፈተ ወሲብ ያጋልጣችኋል። ዞሮ ሴት መፈለግህ አይቀርም። ዛሬ ባትፈልግ ነገ ትፈልጋለህ። አንድ ወንድ ትዳር መመስረቱ ግዴታ ነው። የዛኔ ግን ቶሎ ትጨርሳለህ። ብልት ሊፈሰፈሳ ኮተቱ ብዙ ነው የሚሆነው። ሴጋ መምታት ለስንፈተ ወሲቦች የመጀመሪያ አጋላጭ የሆነ ነገር ነው።